አዲስ ቪዲዮ መጥቻለሁ። ትንሽ እንግዲህ ቪዲዮውን ትንሽ ጨረር ሊያበዛበት ይችላል። እንግዲህ የቀረጽኩበት ኮንዲሽን እሱ ይቅርታ እጠይቃለሁ። እንዴት የሀሳብና የተግባር ምን ማለት ነው? ብዙ ነገሮች ይዤላችሁ ቀርቤያለሁ። ይህንን ቪዲዮ ሰብስክራይብ ያደረጋችሁ ላላችሁ ሁሉ ከልብ አመሰግናችኋለሁ። ሌሎቻችሁም እንደዚህ ለምታዩት ከልብ አመሰግናለሁ። ደግሞ እንደዚህ ሰብስክራይብ የምታደርጉ ሳታደርጉ ያያችሁ ካላችሁ ይኸው ወደ ዛሬው ቪዲዮ ስመጣ ተግባራዊ የቻላቸውን ነገሮች የሚያደርግ በምንድን ነው? የራሱ ሀሳብ ውጤቶች ናቸው። የራሳችን ሀሳብ ውጤት ሳይኖረን ምንም ነገር ልናገር አንችልም። ስለዚህ እንደዚህ ቁጭ ብለን ዝም ብለን ስናስብ ሰው መቼም ከሀሳብ የሚወጣ አይደለም። የሆነ ሀሳቦች ይመጡልናል። ካፌ ነገር ልክፈት፣ የሆነ ሙዚየም እንደ ካፌ ነገር ልክፈት፣ ንግድ ብሰራ ይሻላል፣ ነጋዴ ብነግድ ይሻለኛል፣ ዶሮ ባረባ ይሻለኛል፣ ቡና ቤት ብከፍት ይሻለኛል፣ ብዙ ነገሮችን እንላለን። እነዚህን ሁላ ግን መጀመሪያ ከየት ተነስተን? ከሀሳብ ምን ይባላል? አንዳንድ ጊዜ ሰዎች የሆነ ቢዝነስ አንድ ላይ ግሩፕ ይህ ሰው እንደ ሀሳብ ጥሩ ነው፣ ግን አቅም የለም ይባላል። እንደዚህ የሆነው ነገሮች የሚቀሩት ምን አለን? ይኖራል። ሁላችን ምን አስባቸው ሀሳቦች ጥሩ አይዲያ ማምጣት አያቅትም። ሰው ልጅ መጥፎም ጥሩ ማሰብ አያቅትም። ግን ምንድነው ተግባራዊ ማድረግ ይገባል። እንዴት ወደ ተግባራዊ መቀየር እንችላለን? ልንደርስ የምንችላቸውን ግቦች ነው ማወቅ ያለብን። የሌለን የማንችለው መቻል ነው። ይሄን ለማለት ነው። ስለዚህ እንዴት አንዳንድ ጊዜ ሀሳባችን ምንድን ነው ወደ ተግባር እንዳንቀይር ያደርጋል። አቅም ላይ መፈተሽ አለብን። የትኛው አቅሜ ነው? ለምንድን ነው ያላደገው ማለት አለብን። አንዳንድ ጊዜ ሰዎች ግን የተሻሉ ሲሆን የበታች ይሰማል። እንደዛ የሚሰማን ለምንድን ነው? ሰዎች ራሱ የበታችነታችን እንድናደርግ የሚያደርገን ነገር ስለሚናገሩ እኛም አእምሯችን ይጎዳል። ግን እንደዛ መጎዳት የለብንም። ራሳችንን የማደስ ሳይኮሎጂ ያስፈልጋል። ምክንያቱም ሰዎች አንዳንድ ሰዎች በተለይ የሰውን ሳይኮሎጂ መጉዳት ነው የሚፈልጉት። ስለዚህ የሚናደድ ማንነት ሊኖረን አይገባም። ስለዚህ የምናገራቸው ነገሮች ብዙ ጊዜ አሁን ሰው ራዕዩን ሲጠየቅ ራዕዩን መምዘዝ ቀላል ነው። ተግባሩን ማምጣቱ ግን ዳገት ይከብዳል። መልፋት መጣር ያስፈልጋል። ስለዚህ ራዕዮቻችንን በደንብ እናያቸው። በእርግጥ መሆን የምንፈልገው ዶክተር በእርግጥ መሆን የምንፈልገው አንዳንድ ጊዜ ዶክተር መሆን ፈልገው መምህር እንሆናለን። ስለዚህ ብዙ ጊዜ የምንጠላቸው ነገሮች ላይ ራሱ የምንሆንባቸው ነገሮች አሉ። ስለዚህ ምንድነው የምናደርገው? እንደዛ የምናደርጋቸውን ነገሮች መቀየር ሊኖርብን ይችላል። የመቀየር ጥረት ከሌለን ብዙ ጊዜ እዛው ላይ ነው የምንቀረው። ስለዚህ ግን እዛ ሙያ ላይ ነገሮችን አመቻችተን በአንድ ጊዜ መቀየር ደግሞ አንችልም። ስለዚህ ትዕግስትና ጽናት ያስፈልገናል። ስለዚህ ሁላችንም ግን በሀሳብ በምናየው ነገሮች ላይ የሀሳባችንን እንትኖች ብዙ ጊዜ ወረቀት ላይ መጠቀም እንችላለን። እነዚህን ማድረግ የምንችል ከሆነ ምንም የሚከብድ ነገር አይኖርም። የጊዜ ሂደት ነው። እነዚህ ሰዎች ማማከር ደግሞ የተሻለ የሆኑ ሰዎች ላይ ማማከር ደግሞ የተሻለ ነው። በእነዚህ ነገሮች ላይ ጽናት የምናሳይ ከሆነ በእርግጥ መስራት እንችላለን። ስለዚህ የቤተሰብ አያያዛችን ላይ ተግባራዊ ስናደርግ ቤተሰብ አያያዛችን ላይ ራሱ ምን ይመስላል የሚሉትን ነገሮችን ብናይ ተግባራዊ ማድረግ አለብን። ይሄ አሁን የሀሳብና የተግባሩ እቅድ ላይ ምግብ ላይ ብቻ ቤተሰቦችን የማግዝበት መንገድ እንዴት ነው? በበቂ ሁኔታ እያገዝኩ ነው? እንዴት እየረዳሁ ነው? የሚሉትን ነገሮች ማየት አለብን። ምክንያቱም ቤተሰቦች ደክሞኛል ምንም ሳናግዝ ዝም ብለን ቁጭ እያለን የተዘጋጀችልን ብቻ እየዋጥን ከሆነ አይ ቲንክ ከባድ ነው የሚሆነው። ስለዚህ ይሄንን ራሱ አሳቢነታችንን ማሳየት አለብን። ቤተሰቦች ሊኮሩብን የሚችሉ መሆን አለብን በቻልንበት መጠን። ስለዚህ ማንኛቸውም ቢሆን ቤተሰቦቻችን የምናግዝባቸው መንገዶች እንዴት ናቸው? ቶሎ ነው አውቀናቸው አቅማችን በፈቀደው
እድገት ጊዜያችንን በማሸዋወድ ይህንን እንኳን በምናየው ይገባል። ሌላኛው ደግሞ ጥንካሬና ድክመታችን ላይ መጣር ያለብን እነዚህን ጥንካሬ ላይ ከመቆሸሽ በቃ ስብዕናችንን እንዳያበላሹብን ጥንካሬና ድክመቶቻችን የሚሆነው ያ ሲሆን የሌላ ሰው አይደለም የራሳችን ይሆናል። ስለዚህ የራሳችን የሰው የሆነ ነገር የሰው የራሳችን ላይ ብቻ መስጠት ከሌላ የምንበለጥ ነው። እሱ የሄደበት መንገድ ምን ሊመስል ይችላል? ብዙ ሰዎች ምንድነው ከዚህ የበለጠ እያሉ መፎካከር የትም አይደርስም። እሱ ትምህርት ቤት ደረጃ የቤት ስራ እድገት ላይ ካልሆነ በስተቀር እኔ እዛም ግብ ላይ እንድደርስ የሚያደርገኝ ነገር ምንድነው ነው የምንለው። ምክንያቱም የሰውን ስንል እዛው ነው የምንቀረው፣ ራሳችን ላይ ነው መስራት ያለብን። ስለዚህ የዛሬ ቪዲዮ ይህን ብቻ የአእምሯችን ነጸብራቅ ነው። አብዛኛው ነገራችን የአእምሯችን ነጸብራቅ ነው። የዛሬ ቪዲዮ እንግዲህ ከሀሳብና ከተግባር ጋር በተያያዘ እንዴት ልናውለው እንችላለን የሚለውን ነገር የተጠናቀረው ዝግጅቴ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ።